ያልጠበቅነው ያላሰብነው እንግዳ ትላላችሁ። ከባድ እንግዳ ነው ይላችሁ የመጣሁት። ሰላም ሰላም፣ ውድ የተከበራችሁ የቻናል ተከታታይ ሰላማችሁ ይብዛልኝ በያላችሁበት የኔ ውድ ቤተሰቦች። ላይክ ሼር አድርጉ። አሳብ አስተያየት ካላችሁ ደግሞ በኮሜንት አስቀምጡ። ዛሬ እሙሽዬ ሳንጠብቃቸው ከች ብለዋል ማለት ነው። እውነት ለመናገር ያክል እድሜ ከጤና ይስጥልን። በቅድሚያ የኔ ደርባባ እናት፣ የነ ብሩክዬ እናት፣ የነ መሌ እናት፣ የነ ሀብቴ እናት ረጅም እድሜ ይስጥልን። የኛም እናት የኔ ውድ ቤተሰቦች፣ እንግዲህ ዛሬ መሌ ከባልተቤቱ ጋራ ከች ብሏል ማለት ነው። በእናቱ ቤት ለየት ባለ ነገር ነው። ነገር ግን ያው ከዛ ባሻገር ቀደም ብለው ለብሩኬና ለሀይሚ መልእክት አስተላልፈዋል። መልእክቱም እንግዲህ ታረቁ፣ ሁለታችሁ ተገናኝታችሁ ተነጋግራችሁ ታረቁ፣ ጊዜው አሁን ነው፣ መታረቅ አለባችሁ፣ ሳይረፍድባችሁ እያሉ ነው። እውነት ነው መሌ፣ እውነት ነው። እዚጋ ደግፈዋለሁ ሀሳብህን ማለት ነው። ምን መሰለክ፣ ጠብ ሲውል ሲያደርስ እንዲሁም ሲከርም መረሳሳት ይመጣል። ወደ መለያየት ደረጃ ይደረሳል። ብዙ ነገሮች ደግሞ የአንድ ወገን ሌላ ነገር፣ ከዚህም ሌላ ነገር፣ ብዙ አሉባልታዎች አሉ። ብዙ መናናቅም ይመጣል። ምንድነው ይሄንን ያልኩበት? ለምሳሌ ሀይሚን ወዳጅ ብሩኬን ወዳጅ ምናምን እየተባለ ለየብቻ እየተከፋፈለም በእንደዚህ አጋጣሚ ሁለቱም መሀል ቅሬታ እንዲፈጥር ይደረጋል። ስለዚህ ብሩኬና ሀይሚ የማንንም ወሬ ሳሰሙ በመነጋገር ችግራችሁን ለመፍታት ሞክሩ። ሀይሚዬ ደግሞ ዳኒ ከሚባል ሰው ራቂ። በቃ አለቀ። ምንም ነገር እሱ ዳነ አልዳነ የራሱ ጉዳይ፣ አለቀ። ማንም ሰው በተናገረው ነገር ነው ሊጠቃ የሚችለው። እሱም በተናገረው ነገር አጉል ስም አጠፋ ብሎ ያለ እንቁሙ እንጠራራለሁ ሲል ነው ያው ብሬሱን ያጣው ማለት ነው። ስለዚህ ለማስታረቅ ሞክረሻል፣ ነገሮችንም ለማስተካከል ሞክረሻል፣ አልተሳካም። ብሩኬ ደግሞ ይቅርታ መጠየቅም አለመጠየቅም ያ የራሱ መብት ነው፣ ፍላጎቱን እሱ ያውቀዋል። ምክንያቱም የተደረገበትና የተወራበት ነገር ጎርቶኛል ካለ፣ ስሜ ያላግባብ መጥፋት የለበትም ካለ ልክ ነው። ነገር ግን እኔ እንደ ተመልካች ነገሩን ብሩኬ እንደ ትልቅ ሰው ብታበርደውና ወደ ሰላም ብትቀይረው፣ ሰውን ደስ እንዲሰኘው ባታደርጉ ጥሩ ነው። አንተና ሀይሚ ብትስማሙ ጥሩ ነው። እዚህ ጋር የተጨነቁ ልጆች አሉ። ቀን በቀን እናንተን የምትታረቁበትን ቀን በጉጉት እየጠበቅን ነው። መቼም ቢሆን ደግሞ በእናንተ ተስፋ አንቆርጥም። እነ መለኛውም ይህንን ነው ያሉት ማለት ነው። ከዛ በሻገር ደግሞ ለእኚህ ወርቅ ለሆኑ እናት ብሩክዬን፣ ሀብቴን እንዲሁም መሌን ለወለዱ እናት፣ ለነዚህ ጅግና እናት መሌ የክብር ካባ አልብሷቸዋል ማለት ነው። እግዚአብሔርም በጣም ነው ደስ ያለኝ። ይገባቸዋል። ለጅግና እናት ይህ ክብር ሲያንሳቸው ነው እንጂ አይበዛም ማለት ነው። እውነት በጣም ነው ደስ ያለኝ። መሌ በጣም አስተዋይ ሰው ነክ። በተለይ ደግሞ ለእናታችሁ ያላችሁ ክብር ምናምን ፍቅር በጣም ይለያል ውዶቼ። ቤተሰብ ዋጋ ሲከፍልላችሁ የቤተሰብን ዋጋ ስታቁት ልክ እንደዚህ ነው ዝቅ ብላችሁ ውለታን ከፋይ የምትሆኑት ማለት ነው። በደስታ ይኑሩላችሁ። ይህንን ነው ማለት የምፈልገው። ሙሽዬ በጣም አሪፍ ነው እውነት። እግዚአብሔርን ነው ምላችሁ። ለሙሽዬ ለእኚህ ጅግና እናት ካባ ሲያንስ ነው። ይገባቸዋል። እንግዲህ ውዶቼ ሀሳብ አስተያየት ካላችሁ በኮመንት አስቀምጡ። ብሩኬና ሀይሚ ደግሞ እባካችሁ ታረቁ ማለት እፈልጋለሁ እኔ።